ሮቤልና የሜራ ፍቅረኛ ተደባደቡ። ሮቤልም እንግዲህ ከሜራ ቤት ግብት ብሎ እንግዲህ አንገቷን ሲጥ አድርጎ እኔ ሮቤልን አታቂኝም ለካ ብሎ አንገቷን ሲጥ ሲያደርጋት፣ እባክህ ሮቤል አትጨክንብኝ፣ ታውቂያለሽ አንቺ እኔ በሳራ እንዴት እንደጨከንኩኝ በማለት ይነግራታል። ሮቤልም እንግዲህ ከሱ ጋር ተደባድቦ በመሸነፉ እየሮጠ ወደ ወንድሙ ቤት ሄድና አንተ እንደዚህ እጅህን አጣጥፈህ ገንዘብ በሚሊዮን አስወስደህ መቀመጥህ በጣም እጅህን አጣጥፈህ ትገርመኛለህ ሲለው፣ እኔ እሷ ሜራን በማገኝበት አገኛታለሁ ይላል አድናን። ምክንያቱም እኔ ለፍቅር እንጂ ለገንዘብ አይደለም እምሯሯጠው፣ እኔ እንዳንተ አይደለሁም። ጊዜ አንተን ሜራን ከዳችህ አስደበድባችህ የሚገርም ነገር ነው በማለት ይመልስለታል። አንተ ጉልበትህን የምታሳየው ከኔ ጋር ብቻ ነው። እስኪ ሂድና ሜራን ተጋፈጥና ገንዘብህን አምጣ እያለ ሲለው እንግዲህ ድንገት ሳይታሰብ በራቸው ይንኳኳና የሜራ ፍቅረኛ ሰተት ብሎ ይመጣል። ሁለታችሁም ትሰሙኛላችሁ፣ ላስጠነቅቃችሁን የመጣችሁ ሁለተኛ ከሜራ አጠገብ እንዳትደርሱ ሲል እንዴ ዶክተር ሰለሞን አለና ግራ ተጋብቶት አድናን ሲናገረው አለ ማለት ነው ሮቤል የሜራ ያክስት ልጅ ነው ሲል ዝበል አለው። ያክስቷ ልጅ አይደለም ፍቅረኛዋ ወይንም ባሏ ነኝ ሲል ተደናገጡ። ዶክተር ሰለሞን እንግዲህ ከአድናንና ከሮቤል ጋር ተፋጠጠ ማለት ነው። እንግዲህ ሁሉንም ነገር አድናን እስካሁን ሰምቶ የማያውቀው ሚስጥር እንግዲህ እየሰማ ነው። ሮቤልም እንግዲህ የአክስቴ ልጅ ብላ ያስተዋወቀችው ፍቅረኛው ወይም የመጀመሪያ ሚስቱ መሆኗን ሲሰማ ግራ ተጋቡ ሁላቸውም። የአካል ጉዳተኛ በመምሰል በቤት ውስጥ እንግዲህ ፌክ እየሰራ እንግዲህ ለሜራ አማካኝነት ለአድናን እንዲደርሰው ሲያደርግ የነበረው ዶክተር ሰለሞን ነው። አሁን በተለይ ይህንን ዶክተር ሰለሞን ጠንቅቆ ያቅ ነበር። ያክስቴ ልጅ ነው ብላ ያስተዋወቀችው ሮቤል እውነትም ያክስቱ ልጅ እንደሆነች ነበር የሚያምነው። ሆኖም ግን አሁን ወደ ተከራዩበት ቤት በመሄድም አንዳንድ ነገሮችን ለማምጣት ብሎ ሲሄድ ግን እሷ ግን ሆን ብላ የተዘጋጀችበትና ገንዘቡ ያለበትን አጥቶ ቤቷን አስሷት ይመለሳል። ሮቤል እንግዲህ አለቃትም በማለት እየዛትም አንቺ በእኔ ላይ ድራማ እየተጫወትሽ ነው አሳይሻለሁ በማለት እየዛተ መጥቶ አድናንን እንግዲህ ፍለጋ መጥቶ ይሄው ያስደበደበችኝ እሷ ናት እያለ ሲነግረው እባክሽ ወደ ቤትሽ አትመለሽም ወይ ሲላት አልመለስም ወደ ተከራየሁበት ነው የሚሄደው መብቴ ነው እያለች እስኪ ታየኛለህ ንካኝ እስኪ በፖሊስ ብዬ ነው እማሲዝህ ሊደፍረኝ ነው ብዬ ነው ምልህ በማለት ወደ ተከራየችው ቤት ተመልሳ አድናንና እንግዲህ ሮቤል አሁንም እየበጠበጡ ነው ተሰቃይቻለሁ በማለት ለሰለሞን ትነግረዋለች። ሰለሞንም ይህንን ነገር እያንዳንዳቸው ዋጋቸውን እሰጣቸው ጸጥ ብዬ መቀመጥ አልፈልግም በማለት ነበር እንግዲህ ወደ አድናን ቤት ያመራው። ሰላም ውድ ቻናል የተከታታዮች ሰላማችሁ በያላችሁበት ይብዛል። ለቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱ። አሁንም ሉካና ድራማ ቀጣይ ፓርቲ ይዘንላችሁ መጣ። አሁንም እንግዲህ ፍጥጫቸውና ትግላቸው ቀጥሏል። ሮቤልና ሰለሞን እንግዲህ ሮቤልም ያለ ኃይሉን አሰባስቦ ወደ ሰለሞን ላይ ለመጨከን ያደረገው ነገር ግን ሽንፈትን አኮናንቦት መሬት ላይ ረግጦ ሰለሞን ሮቤልን ጥሎታል ማለት ነው። በጣም በሚገርም ሁኔታ ማለት ነው። በዚህ የተናደደው ሮቤል እየተንፏቀቀ ወደ ቤቱ ሂዷል ማለት ነው። እሷ እንግዲህ ለመዝናናት ወደ ውጭ እየደረሰች ነበረ ሮቤል የደረሰባቸው። ሮቤል ለምን ጥለሽኝ ሄድሽ አንቺ ለምንድን በማለት እጇን ለመያዝ ሲል በፍጹም እጄን አትያዘኝ አንተን አላቀይም በማለት ነበረ። የዚህ ጊዜ ነበር ሮቤል ምን እያልሽ ነው? እየቀለድሽ ነው? እየቀለደ መሆን አለባት ሰሎሞን ብሎ ስትል በቃ አሁን በኋላ ግን ምንም ነገር አታውቁኝም ሁላችሁም በማለት ነው እንደዚህ እንዴት ታደርጊነት ትችያለሽ በማለት ነበረ የተናደደው። በዚህ ሁኔታ እያሉ ዶክተር ሰለሞንም እንግዲህ
አንተ እንዴት አይነት ነው? ሮቤልን አቅመቢስ ነውና ስልኩንም በመቀማት እንግዲህ በጣም ቀጥቅጦና ደብድቦ ወደ መጣበት የመለሰው። በዚህ የደረሰበት ድብደባ ለብዙ ጊዜ መሬት ላይ ተኝቶ ተንፈራፍሮ እንደምንም ብሎ ተነስቶ መሬቱን አራግፎ ወደ ሮቤል ቤት ሄዷል። ሮቤል ቤቱ እንግዲህ ሲገባ ፊቱን ሁሉ ሲመለከተው ደግሞ ማን ነው እንደዚህ አድርጎ የሰደደህ እየደበደበህ እያለ እሱ ሉኻና ጋር ቁጭ ብለው ምግብ በልተው ራሳቸውን እያስደሰቱ ባሉበት ሰዓት ነበር። እንደዚህ ብላ ያስደበደበችኝ እሷ ነች፣ ሚራ ናት። ሚራን አሰናስ ጭራሽ ለዚህ ደረሳችሁ ሆይ በጣም ተመስገን ተመስገን፣ ምን አጋጠመህ ባለበት ሰዓት ነበረ ሚራን አስደበደበችኝ ሲለው ከየት ተገናኝታችሁ ምን ሆና አንተ ፍቅረኛሞች አይደላችሁም? ልትዋደዱ አልነበረ? እንዴት እዚህ ደረጃ ልትደርሱ ቻላችሁ? በማለት ይጠይቀዋል። እሱም ይልቅስ ተነስና አሁኑ ገንዘብህን አስመልስ፣ እንፈልጋት፣ ቦታዋን ቤቷን አይቻታለሁ፣ ተበቀላት ብሎ አድናንን ሲለው አድናን ግን እኔ በራሴ ሰዓት እሄዳለሁ፣ ያንተን ውሸትና ድራማ የእናንተ የሁለታችሁ ሰልችቶኛል፣ እኔ አንተ ባልከኝ እየተመራሁ የሚሄድ አይደለሁም፣ አንተ ለእኔ ወንድሜ እንዳልሆንክ ታውቀዋለህ። ወንድሜ ሲለው ኧረ እባክህ ዛሬ ነው እንዴ ወንድሜ መሆንን ያወቅከው? በማለት ነገረው። አንተ ውሸታም ነህና አንድ ቅዳቅድ ይሆናል፣ አንተን ተከትዬ የትም አልሄድም በማለት ሮቤልም በቃ ተናደደና አንተ ብሽቅ እያለ እንግዲህ አድነን ወደ ውስጥ ይገባል። አሁን እንግዲህ ሉኻናም በቃ ዝም ብለህ ብላ አለችው። ምግባቸውን እየበሉ እየጠጡ እየተደሰቱ ነበር። እናንተ ከመቼ ወዲህ ነው ወዳጅ አልነበሩም? እንዴት እንዲህ ሊሆኑ ቻሉ? በማለት ለሉኻና ሲነግራት ፍቅሬ አንተ ዝም ብለህ ተቀመጥ አለችው ማለት ነው። ማንም እንግዲህ ሳይናገረው ወደ ሚራ ሮቤል ወደ ውስጥ የተኛበት እንግዲህ ከገባ በኋላ አቅመቢስ ስለሆነ አቅሙ ስለታየ ፍቅረኛዋ ካጠገቧ እየደበደበው ስለሆነ ባይረዳም ወንድሟ እንዴት ይደበድበኛል በማለት ፈርቶ አድናን ተከትሎ እንዲሄድ ቢለምነውም አድናን እኔ በማገኝበት ሰዓት አገኛታለሁኝ፣ እኔ የምፈልገው እሷን ገንዘቡን ሳይሆን በሆዷ ውስጥ የያዘችው ጽንስ ነው ሲለው ጽንስ ይልብኛል ብሎ በመናደድ መለሰለት። እንደዚህ እንደሰራችልኝማ በፍጹም አልቀራትም በማለት ምልክት ቤቷ የት አካባቢ እንደሆነ ሲነግረው እንግዲህ እሱም አድናንም ተነስቶ ወደ እሷ ቤት ሲሄድ አጋጣሚ እንግዲህ ፍቅረኛዋን እየጠበቀችበት ባለችበት በር ሲንኮካ የኔ ፍቅር መጣ ወይ በማለት ሰለሞንን ያናገረ የመሰላት ሮቤል ይመጣል ብላ ያላሰበችው ሜራን እንግዲህ ከጀርባ እንግዲህ ሮቤል መሆኑ ስትመለከት በጣም ተደነባበረችና ተደነጋገጠችና ጭራሽ ከዚህ ድረስ መጣ በማለት ስትል የታባሽ አንቺ ብሎ አንገቷን ሲጥ አደረገና እንዴት ነመኔ ትቀልጃለሽ? እኔ ሮቤል መሆኔን አታቂም ወይ ብሎ በጣም ስቃዋን ሲያበዛ እባክህ አትግደለኝ ብላ ከዛ በኋላ ለቀቃትና አሳይሻለሁ፣ ያደረግሽውን ነገር ተናገሪ፣ ገንዘቡ የት ነው ያደረግሽው? እዚህ ቤት ለምን ተቀመጥሽ ነው? አስበሽበትና አቅደሽበት ነበር ማለት ነው በማለት እንግዲህ አሰቃይቷት ወጥቶ ስለሄደ ከዛም በኋላ ደግሞ በሌላ ጊዜ ተመልሶ ደግሞ ሄዶ ብሩን ከክፍሏ በሌለችበት በር ሰብሮ ገብቶ ሁሉንም ቦታ ቢፈልገው ፍራሹን ቢያነሳው ቢጥለው በፍጹም ሊያገኛት ስላልቻለ ይህ ሌባ ለካ መጥቶ ነበር ደግሞ ጭራሽ ከቤትም ድረስ ደግሞ በድጋሚ ሲል ድንገት ባሏ አንኳኩቶ ይኸው ፍቅረኛዋ ሲገባ ምን ሆነሽ ነው ተረባብሸሻ ሲል አየህ መጥቶ ቤቱን ሁሉ አረባብሽ ደግሞ እንደዛ አድርጌ ቀጥቅጨውና ደብድቤው እንዴት አይሰማውም ተመልሶ መጣ እንዴ በማለት ይነግራል። አይ ፍቅሬ አንተ እየደበደብክ እነሱን ችግር ውስጥ እንድትገባ አልፈልግም፣ ተረጋጋ እንጂ ወንጀለኛ እንድትሆን አልፈልግም በማለት ሚራንም ሰለሞንን ትመክረዋለች። ከዛም እንግዲህ ሮቤል አሁን በጣም ሰለሞንም እንግዲህ ሮቤልን መንገድ ላይ ሲያየው እየተከታተለው ሲሄድ መሮጥ ሲጀምር አስቆመውና አንተ ፈሪ ሁኜ ለዚህ ሰው መታየት አለብኝም ቆም ብዬ ጠንከር ብዬ ጉልበታ መሆኔን ማሳየት አለብኝ ብሎ እንግዲህ የመሰለኝን ያክል ጀግንነት የላጫውተው ብሎ ሲል ፈሪ ትመስለኝ ሴታ ሴት መስለኝ ነበር ለካ ጀግና ነህ ሲለው እንግዲህ ሲፈታተን ሮቤልም አዎ ራሴን ማጠንከር አለብኝ ያለበለዚያ ፈሪ ብሎ ሊጫወትብኝ
ነው ይህ ሁሉ ነገር እየሰራ ያደረገብኝ ነገር ሁሉ ፈሪ መስየው ነው ጎበዝ ጎበዝ ለመጫወት ሲያስብ ግን በፍጹም አቅሙን አጥቶ እንግዲህ በዳውኑ በቦክስ ማለት መሬት ላይ ዘርሮ ረግጦ በጫማው አንጋሎ አንፈራፍሮ ጥሎት ይሄዳል። ወደ ቤት እንግዲህ ሲመጣ ለአድናንም ቢነግረውም እባክህ ከኔ በላይ ስለ ገንዘቡ አንተ ነው የሚመለከት፣ ለምንድን ነው ያፈዘዘ? በሚሊዮን እኮ ነው የወሰደችብህ፣ ወይንስ ያንተ ጤነኛ አይደለም መመርመር አለብህ ሲለው እኔ ስለ ገንዘቡ ምንም አይመለከተኝም ጽንሱን ብቻ ነው የሚያስጨንቀኝ እያለ ሲነግረው ስለ ሮቤል አድናን ሲመልስለት ይሄ ጽንስ በጠበጠን እያለ እንግዲህ ነፍሰ ጡር እንዳልሆነች ስለሚያውቅ እንግዲህ ሮቤል እያጭበረበረችበት ትልቁ ነገሯ እንግዲህ ነፍሰ ጡር ነኝ የሚለውን ታሪክ ነበር የተጠቀመችበት። አሁንም ቢሆን ነፍሰ ጡሯ ሚስት የት ሄደች? የሚያንገበግበኝ ልጄ ናት እያለ ነበር እንግዲህ ከዛም እንግዲህ ወደ ቤት መምጣትና ልጇን መውለድ አለባት እያለ ነበረ። ከዛ እየፈለጋት ሲሄድ እንግዲህ ሳያስበው መንገድ ላይ እንግዲህ እያገኛትን ከዛም እንግዲህ እየሮጠ ሲያገኛት ላታመልጭኝ አታሩጭኝ ብሎ እንግዲህ ምንም አይነት መብት የለህም እንዳትነካኝ አለችው። ኧረ ሚራን ዝም በይ ቢላት እጮሃለሁ፣ ሊደፍረኝ ነው እላለሁ፣ ሊቀማኝ ነው፣ ሊሰርቀኝ ነው እላለሁ፣ እጮሃለሁ ስትልበት እንግዲህ ትቷት እሱም ሄዷል። ከቤትም ሄዶ አገኘሃት ወይ ብላ ስትጠይቀው ሉኻና ኧረ አግኝቻት ነበር፣ ግን እሷ የምናውቃት ሚራ አይደለችም፣ በጣም ተቀያይራለች እያለ ለእሷ እያወራው እያለ እንግዲህ ሮቤልም አንተ ፈሪ ነህ፣ ለምን ሄደህ ገንዘብን አትቀበልበትም ባለው ሰዓት ደግሞ ሰለሞን በር አንኳኩቶ ይመጣል። እንግዲህ ፍቅረኛ ነኝ ያለው ፍቅረኛም ባልም እንደሆነና ሲነግራቸው እንግዲህ ሮቤልም ኧረ ፍቅረኛዋ ነው ሲል ያክስትም ልጅ አይደለም ፍቅረኛዋና ባሏ ነኝ በማለት ሲናገር አቶ ዶክተር ሰለሞን በማስጠንቀቅ ነው የምነግርህ፣ አርፈ ብትቀመጥ ይሻላል በማለት እንግዲህ አድናንም ከሰለሞን ላይ እጁን ቀሰረበት ማለት ነው። በዚህ ጊዜ እንግዲህ በዚህ እንደተቀሳሰሩ ፊት ለፊት እንደተገጣጠሙ እዚህ ጋር ተጠናቋል። ቀጣይ ምን እንደሚፈጠር አብረን እናያለን። ቻናሉን ሰብስክራይብ፣ ላይክ፣ ሼር እያደረጉ ይጠብቁን።